አንዳንድ ተማሪዎችን እንዴት ጎበዝ ሆናችሁ ብላችሁ ብትጠይቋቸው ለሊት ተነስቼ በማጥናቴ ነው ብለው ይመልሱላችኋል። ሌሎች ደግሞ ቀን ማጥናቴ ጎበዝ ለመሆኔ ዋነኛው ምክንያት ነው ይሏችኋል። ነገር ግን የትኞቹ ናቸው ትክክል? ዛሬ ለአንዴና ለመጨረሻ ጊዜ ከሁለቱ በየትኛው ሰዓት ማጥናት እንዳለባችሁ የምትለዩ ይሆናል። እኔ ማትሪክ እንዳልፍ ያገዘኝ በየትኛው ሰዓት ማጥናቴ ነው፣ ሳይንስ የቱን ሰዓት ነው ለማጥናት የሚደግፈው፣ እንዲሁም ጎበዝ የሚባሉ ተማሪዎች በየትኛው ሰዓት ማጥናታቸው ነው ውጤታማ እንዲሆኑ ያደረጋቸው የሚለውን እናያለን። ስለዚህ በተለይ ማትሪክና ሪሚዲያል ተፈታኝ ከሆናችሁ ቪዲዮን በደንብ መመልከት ይኖርባችኋል። እና 11ኛ ክፍል እስክደርስ ድረስ አጠና የነበረው እንደማንኛውም መካከለኛ ደረጃ ተማሪ ልክ በቃ ፈተና ሊደርስ ሳምንት ቀረው ወይም ደግሞ ቀናቶች ቀሩት ሲባል ነበር ማጠናው። እና በቃ ውጤታማ ላለመሆኔ እንደ ዋነኛው ምክንያት ሊሆን የሚችለው ይሄ ነው ማለት አብዛኛውን ጊዜ ወጣ የነበረው ከ20 እስከ 22 ባለው ደረጃ ነበር ሁሉ ጊዜ የምወጣው። በቃ አሪፍ መጣው ከተባለ እስከ 20 ሄዳለሁ፣ በጣም ሄድኩ ደግሞ ከተባለ እስከ 22 እስከ 23 ድረስ መሄድበት ጊዜ ነበር ማለት ነው። እና በቃ ውጤታማ ላለመሆኔ እንደ ዋነኛው ስህተቴ ብዬ ማሰበው አንደኛ ቀን የተማርነውን ማታ ስገባ አላየውም ጭራሽ ቼክ አላደረገውም። ሁለተኛ ሾርት ኖቶች የሉኝም፣ ማጥናት ያለብኝ ሰዓት የትኛው ሰዓት እንደሆነ ቼክ አላደረግም ጭራሽ ማለት በቃ በተመቸኝ ሰዓት ነው የማጠናው። ወይም ደግሞ ኩዊዝ አለ ከተባለ ወይም ደግሞ ፈተና አንድ ቀን ቀረው ወይ ሁለት ቀን ቀረው ምናምን ሲባል ነው እንጂ ማጠናው ሾርት ኖት አዘጋጅቼ በስርዓት የማጥናት ሰዓት መደቤለት ወይም ደግሞ ቀን የተማርነው ማታ ላይ በደንብ ቼክ እያደረኩ ሪቫይዝ እያደረኩ ወይም ደግሞ ጥያቄዎችን የሰራው እንደዚህ የምሰራበት መንገድ አልነበረም ማለት ነው። እና ውጤታማ ላለመሆኔ ዋነኛው መንገድ ይሄ ነበረ። በተለይ ደግሞ የማጠናበትን ሰዓት አለማወቅ እና የሚገርማችሁ ይሄ ፈተና አንድ ሳምንት ሲቀረው ወይም ደግሞ ቀናቶች ሲቀሩት ማጥናቴ ወይም ደግሞ ሁሉንም ነገር በአንዴ ለመሸምደድ መሞከሬ አንድም ቀን ውጤታማ አድርጎኝ አያውቅም ማለት አንድም ቀን ፈተናዬ አሪፍ መጥቶልኝ አያውቅም በዚህ ሁኔታ ማጥናቴ ማለት ነው። እና ብዙ ጊዜ ለራሴ ጥያቄ ሆነብኝ ነበር ማለት እያጠናው ነው ፈተና እኮ እንደ ሳምንት ሲቀረው ቢያንስ እያጠናው ነው ለምንድን ነው ቢያንስ የተሻለ ውጤት ማላመጣው እያልኩ በጣም ብዙ ጊዜ ለራሴ ጥያቄ ሆነብኝ ነበረ። እና የመጣሁበት መንገድ ማለት ያጠናን ዘዴ ከዛ በፊት የነበረኝ ያጠናን ዘዴ ልክ እንዳልነበረ ያወቅኩት ልክ 11ኛ ክፍል ስገባ ነበር ማለት ነው። ከዛ ጎበዝ ተማሪዎች እንዴት ነው የሚያጠኑት ማለት ለማጥናት የሚጠቀሙበት ሰዓት እንዴት ነው ሾርት ኖቶችን የሚይዙት እንዴት ነው ጥያቄዎች የሚሰሩት የሚለውን ነገር በደንብ ለማየት ሞከርኩ ማለት ነው። የሚገርማችሁ ማለት ነው እነሱ ለማጥናት የሚጠቀሙበትን ዘዴ በደንብ መመልከት ጀመርኩ ማለት በአቅራቢያም ነበሩ አላስተዋላቸውም ነበር ከዛ በፊት። ከዛ ግን እነሱ በደንብ መመልከት ሲጀምር ማለት በየትኛው ሰዓት ነው የሚያጠኑት እንዴት ነው ሾርት ኖት የሚይዙት የሚለው ነገር በደንብ መመልከት ሲጀምር ላታምኑኝ ትችላላችሁ 11ኛ ክፍል ፈርስት ሴሚስተር 22ኛ ነበር የወጣሁት። ሰከንድ ሴሚስተር ስንተኛ ነው የወጣሁት ታውቃላችሁ? ሁለተኛ ነበር የወጣሁት። ይሄ አይደለም ትልቁ ነገር 12 ላይ ማትሪክን ካለፉት ከአጠቃላይ ከትምህርት ቤታችን ሶሻል ያለፍኩት እኔ ብቻ ነበርኩ ማለት ነው። አስባችኋል? 11ኛ ክፍል ላይ 22ኛ ወጣ የተባለ ተማሪ ማትሪክን አለፈ ሲባል ለዛውም ብቸኛ ሆኑ ከትምህርት ቤቱ ብቸኛ ሆኑ አለፈ ሲባል ይሄ በጣም ትልቅ ነገር ይመስላል። ግን ምንም ውስብስብ ነገር የለውም። በጣም ጫና የሚፈልግ ነገር አይደለም። ይልቁንስ ቴክኒኮችን ማወቅ እነዛን ቴክኒኮች በትክክል መተግበር ነው ማለት ነው። ስለዚህ ለኔ የሰራልኝ የጥናት ዘዴ ማለት ጎበዝ ተማሪዎች ውጤታማ ለመሆን የሚጠቀሙበት የጥናት ዘዴና የጥናት ጊዜ የትኛው ነው እንዲሁም ደግሞ ሳይንሱ በየትኛው ሰዓት ብታጠኑ ነው ውጤታማ ትሆናላችሁ የሚለውን ነገር በዚህ ቪዲዮ በደንብ ነግራችኋለሁ ማለት ነው። ማለት አብዛኞቻችሁ የተለያየ ሩቲን ያላችሁ ብዬ አስባለሁ። ማለት አንዳንዶቻችሁ ቀን ማጥናት ትችላላችሁ፣ አንዳንዶቻችሁ ማታ ከገባችሁ በኋላ ከትምህርት ከገባችሁ በኋላ ታጠናላችሁ፣ አንዳንዶቻችሁ ደግሞ ለሊት ተነስታችሁ የምታጠኑ ተማሪዎችም አላችሁ። ስለዚህ ሁላችሁም የአብዛኞቻችሁ ተማሪዎች የተለያየ ሩቲን የተለያየ የጥናት ዘዴ የተለያየ ብቻ የጊዜ አጠቃቀም ነው ያላችሁ። ነገር ግን እንደነገርኳችሁ ፈተናችሁ ላይ ውጤታማ መሆን ከፈለጋችሁ ሳይንሱ ያረጋገጠውና ጎበዝ ተማሪዎች ለማጥናት የሚጠቀሙበት የጥናት ጊዜን ማወቅና በደንብ መተግበር አለባችሁ ማለት ነው እንጂ እኔ የሚመቸኝ ሰዓት ይሄ ነው እኔ የማይመቸኝ ሰዓት ይሄ ነው ብላችሁ ብታጠኑ ውጤታማ መሆን ቻንሳችሁ በጣም አነስተኛ ነው ማለት ነው። እስቲ መጀመሪያ ሳይንሱ ስለ ጥናት ጊዜ ምን ይላል የሚለው ነገር እናውራ። ሳይንቲስቶች አእምሯችን ውስጥ ሰርኬዲያን ራይም የሚባል ክፍል እንዳለ ይሄም ደግሞ የሰውነታችን ሰዓት ወይም ደግሞ ለሰውነታችን እንደ ሰዓት የሚያገለግል ክፍል እንደሆነ ይናገራሉ ማለት ነው። ይሄ ሰርኬዲያን ራይም የሚባለው የአእምሯችን ክፍል ምንድነው ጥቅሙ ካላችሁ አለርትነስ ወይንም ንቃትን፣ ኢነርጂ ወይንም ጉልበትን፣ ሚሞሪ ወይም የማስታወስ አቅማችንን ይቆጣጠራል ማለት ነው። እና እንደሚናገሩት ከሆነ አብዛኛው ተማሪዎች በሳይንስ የተረጋገጠ በቀን ውስጥ ዲፕ ፎከስ ማድረግ የሚችሉባቸው ሁለት ጊዜያቶች እንዳላቸው ይናገራሉ ማለት ነው። አንደኛው ሞርኒንግ ፒክ ወይም ደግሞ የጠዋት ጊዜ ላይ ያለ ሲሆን ከጠዋቱ 3 ሰዓት እስከ 6 ሰዓት ያለው ነው ማለት ነው። ሁለተኛው ደግሞ አርሊ ሞርኒንግ ፒክ ወይም ደግሞ የሌሊት ሰዓት ሲሆን ይሄ ደግሞ የሚይዘው ከሌሊቱ 10 ሰዓት እስከ ጠዋት 1 ሰዓት ድረስ ነው ማለት ነው። ስለዚህ በሳይንስ የተረጋገጡት ማለት ሳይንቲስቶች በደንብ ያረጋገጧቸው ተማሪዎች በቀን ውስጥ ዲፕ ፎከስ ማድረግ የሚችሉባቸው ሁለት ጊዜያቶች እነዚህ ናቸው ማለት ነው። እና እስቲ ቀን ማጥናት ከሚለውን ጀምር። ያው አብዛኞቻችሁ ቀን ልታጠኑበት የምትችሉበት ኬዝ በጣም ሬር ነው ማለት ወይ ቅዳሜና እሁድ ነው ሊሆን የሚችለው ወይ ክላስ ከሌላችሁ ነው ወይ ደግሞ እዛው ትምህርት ቤት ውስጥ ነው ቀን ልታጠኑ የምትችሉት ማለት አብዛኛው የቀን ጊዜያችሁን የምታሳልፉት ብዙ ጊዜ ክላስ ውስጥ ነው ወይም ደግሞ ትምህርት ቤት ውስጥ ነው። ስለዚህ ቀን የምታጠኑበት ፕሮባቢሊቲ በጣም አነስተኛ ነው ማለት እንደ አብዛኛው ተማሪ ካሰብነው ማለት ነው። ስለዚህ ቀን ማጥናትና ሌሊት ማጥናት ብለን አይደለም አሁን ለሁለት የምንከፍለው። ማለትም ቀን እንደነገርኳችሁ አብዛኛው ጊዜያችሁን ትምህርት ቤት ስለምታሳልፉ አሁን ቀን ብለን የምናወራው ጊዜ ከትምህርት ቤት ከተመለሳችሁ ያለው ሰዓት በኋላ ነው ማለት ነው። እና እንደ አብዛኛው ተማሪ ኬስ ካሰብነው ማለት አብዛኛው ተማሪ ቲቶር የሚማር አለ፣ ከትምህርት ቤት ለመሄድ የሚወስድበት ሰዓት አለ እና አብዛኛው ተማሪ እስከ 11 ሰዓት ባለው ነው ከትምህርት ቤት ወደ ቤት የሚመለሰው ማለት ነው። እና ደግሞ ልክ እስከ 11 ሰዓት ባለው ከትምህርት ቤት ከተመለሰ በኋላ አንድ ተማሪ በጣም ብዙ ማድረግ የሚኖሩበት ነገሮች ሊኖሩ ይችላሉ ማለት ማረፍ ሊኖርበት ይችላል፣ ምግብ መብላት ሊኖርበት ይችላል፣ ምናልባት ደግሞ ቤተሰቦቹን ሊያግዝ ይችላል። ስለዚህ በጣም ብዙ የሚያደርጓቸው ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ እንደ አቬሬጅ በተሰራ መሰረት አብዛኛው ተማሪ ሊያደርግ የሚችለው ከምሽቱ 1 ሰዓት እስከ ምሽቱ 3 ሰዓት ድረስ ነው ማለት ነው ሊያጠና የሚችለው። ማለትም ከ1 ሰዓት በፊት ያለው ሰዓት በጣም ብዙ ነገሮች የሚያደርግበት ነው። ከ11 ሰዓት በፊት ደግሞ ያለው ሰዓት ትምህርት ቤት የሚያሳልፍበት ጊዜ ነው። ስለዚህ በአብዛኛው ተማሪ በተለይ በኢትዮጵያ ኬስ ደግሞ አብዛኛው ተማሪ ሊያጠና የሚችለው ከምሽቱ 1 ሰዓት እስከ ምሽቱ 3 ሰዓት ወይም ደግሞ እስከ 4 ሰዓት ባለው ነው ማለት ነው። ስለዚህ ቴክኒካሊ እናንተ ልታጠኑበት የምትችሉበት ሰዓት ምሽት ላይ ነው ማለት ነው። ይሄ ማለት ደግሞ ቅድም ካየናቸው ተማሪዎች ዲፕ ፎከስ ማድረግ የሚችሉባቸው በ24 ሰዓት ውስጥ ሁለት ጊዜያቶች አሉ አላለም? ከነዛ ከሁለቱ ጊዜያቶች ውስጥ አንዱንም አታገኙ ማለት ነው። ማለትም የመጀመሪያው ከጠዋቱ
ከ3 ሰዓት እስከ ቀኑ 6 ሰዓት ድረስ ነው። ሁለተኛው ደግሞ ከሌሊቱ 10 ሰዓት እስከ 1 ሰዓት ነው ማለት ነው። ስለዚህ እናንተ ከምሽቱ 1 ሰዓት እስከ 3 ሰዓት ወይም ደግሞ እስከ 4 ሰዓት በምታጠኑበት ሰዓት እነዚህ ተማሪዎች ዲፕ ፎከስ ማድረግ ከሚችሉባቸው በሳይንስ ከተረጋገጡ ጊዜያቶች መካከል አንዱን ማግኘት አትችሉ ማለት ነው። እና እስቲ በዚህ ሰዓት ስለማጥናት እናውራ። ማለት ከምሽቱ 1 ሰዓት እስከ 3 ሰዓት ወይም ደግሞ እስከ 4 ሰዓት ማጥናት እንዴት ነው የሚለው ነገር ሲኒ እኔ እንደሞከርኩት ከሆነ ይሄ ሰዓት በጣም መጥፎ ሰዓት ለማጥናት በጣም አይሆን ሰዓት ነው። ሳይንሱ እንደሚያረጋግጠው እንደዛ ነው ማለት ነው። ማለትም ከጠዋቱ 2 ሰዓት ተኩል ጀምራችሁ እስከ 10 ሰዓት ወይም ደግሞ እስከ 11 ሰዓት የሚሆንበትም ጊዜ አለ። ያን ሁላ ሰዓት ማለት ከ8 ሰዓት በላይ አእምሯችሁን ስታስጨንቁት ውላችሁ ከዛ ደግሞ ማታ ገብታችሁ ልታጠኑ ትሞክራላችሁ ማለት ነው። ይሄ ማለት ምን ማለት መሰላችሁ? አንድ ሯጭን ማራቶን አስሩጣችሁት ከዛ ደግሞ 100 ሜትር ወይም ደግሞ አጭር ርቀት ሩጫ አስሩጣችሁት እንዳሸንፍ መጠበቅ ማለት ነው። ምክንያቱም እናንተ ቀኑ ሙሉ አእምሯችሁ ዝሎ ነው የሚውለው። ብዙ ነገሮችን ትማራላችሁ፣ የተለያዩ ሰብጀክቶችን ትማራላችሁ፣ ድካም አለ፣ የተለያዩ ነገሮች አሉ። ከዛ ደግሞ ማታ ላይ ገብታችሁ የምታደርጓቸው ነገሮች ይኖራሉ። ማለት ቀኑ ሙሉ በዛው ጥረት ውስጥ አልፋችሁ አእምሯችሁ ያጠናችሁትን ነገር እንዴት ነው ሊረዳላችሁ የሚችለው? እና ደግሞ ችግሩ ምን መሰላችሁ? በጣም ብዙ ተማሪዎች የሚመስላቸው ጎበዝ ተማሪዎች ይሄን ሩቲን እንደሚከተሉ ነው። ማለት ጠዋት ትምህርት ይማራሉ እስከ 11 ሰዓት ባለው ከጠዋት ጀምሮ ማለት ነው። ከዛ ቤት ገብተው በቃ ያጠኑ በጣም ውጤታማ የሚሆኑ ይመስላችኋል። ግን ማሰብ ያለባችሁ አንድም ጎበዝ የሚባል ተማሪ ወይም አንድም የደረጃ የሚባል ተማሪ ይሄን ሩቲን አይተገብረውም። የተለያየ አጠናን ነው የሚያጠኑት፣ የተለያየ ፕሮግራም ነው የሚከተሉት ማለት ነው። አእምሯችን በዋናነት ፈንክሽን ለማድረግ ወይም ደግሞ አእምሯችን በስርዓት ለመስራት ግሉኮስን ይጠቀማል ማለት ነው። ይሄ ማለት እንደ ማሰብ ትችላላችሁ ለአእምሯችን እንደ ነዳጅ ወይም ደግሞ እንደ ምግብ ማሰብ ትችላላችሁ ማለት ነው። እና ይሄ ግሉኮስ ለአእምሯችን ከምግብነቱ ባለፈ ማሰብ እንድንችል፣ ማስታወስ እንድንችል፣ አንድ ነገር ላይ ረጅም ሰዓት ዲፕ ፎከስ ማድረግ እንድንችል በጣም ወሳኝ ነው ማለት ነው። እና ብቻ ባጭሩ ይሄ ግሉኮስ ማለት ለአእምሯችን በጣም ወሳኝ ነገር ነው ማለት ነው። እና ከሰዓት በኋላ በተለይ ደግሞ ከትምህርት ቤት ከተመለሳችሁ በኋላ ያለው ሰዓት ላይ ይሄ ግሉኮስ የሚባለው በከፍተኛ መጠን ይቀንሳል ማለት ነው። ለዚህም ነው ማታ ላይ ሳጠና አይገባኝም፣ ማታ ላይ ማጠናቸው ነገሮች ቶሎ ረሳቸዋለሁ የምትሉት ማለት ነው። እንደውም አንዳንድ ጊዜ አጋጥሟችኋል ብዬ አስባለሁ። እኔም በጣም ብዙ ጊዜ አጋጥሞኛል። ማለት አንድ መስመር 10 ጊዜ ደጋግማችሁ ታነቡታላችሁ አይገባችሁም። አሁንም ታነቡታላችሁ አይገባችሁም። እና ይሄ የሚሆንበት ዋነኛው ምክንያት ይሄ የግሉኮስ መጠን ማለት ነው። ሃርቫርድ ሜዲካል ስኩል ባረጋገጡት መሰረት የአእምሯችን ብቃት ወይም ደግሞ የአእምሯችን ፐርፎርማንስ ከምሽቱ 12 ሰዓት በኋላ በድካም ምክንያት በ40% ይቀንሳል ማለት ነው። ሌላው ደግሞ ዩኒቨርሲቲ ኦፍ ሜልቦርን ባረጋገጡት መሰረት ተማሪዎች በድካም ስሜት ውስጥ ሆነው በሚያጠኑበት ሰዓት የሚያጠኑትን ነገር እንደማያስታውሱ አሳይተዋል ማለት ነው። ይሄ ማለት ባጠኑት በንጋታው ያጠኑትን ነገር ሙሉ በሙሉ ይረሱታል። እና አብዛኞቻችሁ በዚህ ሰዓት ያጠናችሁ ነው አይገባኝም፣ ብዙ ነገሮች መረዳት አልችልም፣ እኔ እኮ ከጎበዝ ተማሪ የተለየ አፈጣጠር ነው ያለኝ ያላችሁ የምታስቡት ማለት ነው። ስለዚህ አሁን እንዳየነው በጥናቶችም እንደተረጋገጠው በሳይንስም እንደተረጋገጠው እኔ ሞክሬ እንዳየሁት ይሄ ከምሽቱ 1 ሰዓት እስከ 3 ሰዓት ወይም ደግሞ እስከ 4 ሰዓት ያለው ሰዓት ለአብዛኛው ተማሪዎች ማጥናት በጣም መጥፎ የሚባልበት ሰዓት ወይም ደግሞ ለማጥናት የማይመከርበት ሰዓት ነው ማለት ነው። ተለያየናቸው ምክንያቶች እንዳሉ ሆነው በተለይ ደግሞ ብዙ ቤተሰብ ያለበት ቤት ውስጥ የምትኖሩ ከሆነ ማለት በጣም ብዙ ልጆች ያሉበት ከሆነ ብዙ ቤተሰብ ያለበት ቤት ከሆነ ጫጫታ ይኖራል፣ ቤት ውስጥ ቲቪ ሊከፈት ይችላል፣ በጣም ብዙ ወሬዎች ሊኖሩ ይችላሉ። ስለዚህ በእነዚህ አይነት ሁኔታ ውስጥ ሆናችሁ ማጥናታችሁ በፍጹም ውጤታማ ሊያደርጋችሁ አይችልም ማለት ነው። እና በዚህ ሰዓት ካላጠናን ምን እናድርግ ማለት ሶሻል ሚዲያ ስክሮል ያደረግና ሳለፍ ወይስ ምን እናድርግ ካላችሁ ጎበዝ ተማሪዎች የሚያደርጉትና በጣም የደረጃ ተማሪ የሚባሉ ተማሪዎች የሚያደርጉትን ነገር እንዲሁም እኔ አድርጌ የሰራልኝ ነገር ነግራችኋለሁ ማለት ነው። ከምሽቱ 1 ሰዓት እስከ 3 ሰዓት ወይም ደግሞ እስከ 4 ሰዓት ባለው ማድረግ አለባችሁ ብዬ የማስበው አንደኛው እንዲሁም ደግሞ በጣም ብዙ ተማሪዎች የሚያደርጉት እንደነገርኳችሁ ሆምወርክ ካላችሁ ሆምወርካችሁን እንዲሁም አሳይመንት ካላችሁ አሳይመንታችሁ መጀመሪያ መጨረስ አለባችሁ። ምክንያቱም መጀመሪያ ትልቅ ያለባችሁን ነገሮች ወይም ደግሞ ትልቅ ያለባችሁን ሸክም መጀመሪያ ካቀለላችሁ ቀጣይ ያሉት ነገሮች እየቀለሏችሁ ይሄዳሉ ማለት ነው። ከዛ ደግሞ ሾርት ኖቶችን ማውጣት ካለባችሁ ሾርት ኖቶችን ታወጣላችሁ። ከዛም ደግሞ የተረፈ ሰዓት ካላችሁ ፖሞዶሮ ቴክኒክ እየተጠቀማችሁ ማለት ራሳችሁን በየተወሰነ ሰዓት እያሳረፋችሁ ቀን የተማራችኋቸውን ነገሮች ሪቫይዝ ታደርጋላችሁ ማለት ነው። ከዚህም የተረፈ ትንሽ ሰዓት ካላችሁ በቪዲዮዎች ሊሆን ይችላል ብቻ ራሳችሁን ሊያዝናናችሁ የሚችል ነገር በማድረግ ታሳልፋላችሁ ማለት ነው። ከዛ ግን ይሄን ነገር አድርጋችሁ ከጨረሳችሁ በኋላ ከ3 ተኩል እስከ 4 ሰዓት ባለው ግዴታ እንቅልፍ መተኛት አለባችሁ። ይሄ በጣም ወሳኝ ነገር ነው። ከ3 ተኩል እስከ 4 ሰዓት ማለፍ የለበትም። ማክሲመም 4 ሰዓት ድረስ ነው መቆየት ያለባችሁ ማለት ነው። እና ይሄን ለምነግራችሁ ዝም ብዬ ወይ ቲዮሪ ወይም ደግሞ ዝም ብዬ ያነበብኩት ነገር አይደለም። ጎበዝ ተማሪዎች የሚጠቀሙበት ሳይንሱ ያረጋገጠው እንዲሁም ደግሞ እኔ ተጠቅሜበት ማትሪክ እንዳልፍ እንዲሁም ደግሞ በትምህርት ላይ በጣም ውጤታማ እንደሆን ያደረገኝ ሜትር ነው ማለት ነው። ስለዚህ ከላይ ነገርኳችሁ ነገሮች በትክክል አድርጋችሁ በጊዜ ትተኛላችሁ ማለት ነው። አሁን ደግሞ ጎልደን ሃወር ኦፍ ለርኒንግ ስለሚባለውና እኔን ጨምሮ ለብዙ ተማሪዎች ስኬታማ ለመሆን እንደ ምክንያት ስለሚጠቀሰው ስለ ሌሊት ሰዓት እናውራ ማለት ነው። እና ልክ ከእንቅልፋችሁ በምትነሱበት ሰዓት ብሬንስ ፕሪፍሮንታል ኮርቴክስ የሚባል የአእምሯችሁ ክፍል አለ ማለት ነው። እና ይሄ የአእምሯችሁ ክፍል ረጅም ሰዓት ፎከስ ለማድረግ ለማቀድ እንዲሁም ውሳኔዎች ለመወሰን የሚራዳችሁ የአእምሯችሁ ክፍል ነው ማለት ነው። ልክ ከእንቅልፋችሁ በምትነሱበት ሰዓት ይሄ የአእምሯችሁ ክፍል ሙሉ በሙሉ ሪቻርጅድ ይሆናል ማለት ነው። ከዚህም በተጨማሪ ሾርት ተርም ሚሞሪያችሁ በተለምዶ ሂፖካምፓስ ተብሎ የሚጠራው የአእምሯችሁ ክፍልም አዳዲስ ኢንፎርሜሽኖችን ወደ ውስጥ ለማስገባት ሙሉ በሙሉ ዝግጁ ይሆናል በዚህ ሰዓት። ይሄ ብቻ አይደለም፣ በዚህ ሰዓት መነሳታችሁ በጣም ትልቁ ጥቅሙ ምን መሰላችሁ? ዲስትራክሽን የሚባል ነገር ጭራሽ አይታሰብም ማለት ሁሉም ሰው ተኝቷል፣ ኖቲፊኬሽን አይረብሻችሁም፣ ኖይዞች ወይም ደግሞ እናንተ ሊረብሻችሁ የሚችሉ ማንኛውም አይነት ድምጾች አይኖሩም ማለት ብቻ ባጭሩ ጭር የሚልበት ሰዓት ነው። እንዲሁም የኮርቲሶል ሆርሞናችሁ ፒክ ሌቭል ወይም ደግሞ ከፍተኛ ደረጃ የሚደርስበት ሰዓት ነው። እና ይሄ ሆርሞን ንቁ እንድትሆኑና አንድ ነገር ላይ ረጅም ሰዓት ፎከስ ማድረግ እንድትችሉ ያደርጋችኋል። ለዚህም ነው ሳይንቲስቶች ይሄንን ሰዓት ዘ ጎልደን ሃወር ኦፍ ለርኒንግ ወይም ደግሞ ለማጥናት የሚሆነው ወርቃማው ሰዓት ብለው የሚጠሩት። እንደ ዩኒቨርሲቲ ኦፍ ሱሴክስ ከሆነ ደግሞ በዚህ ሰዓት ላይ 1 ሰዓት ከሚያጠኑ ተማሪዎች ማታ ላይ 2 ሰዓት ከሚያጠኑ ተማሪዎች በበለጠ ሁኔታ የሚያጠኑትን ነገር መረዳት እንደሚችሉ አረጋግጠዋል። አሁን ካየናቸው ጥናቶች በተጨማሪ ሌሊት ላይ ማጥናት ምን አይነት ጥቅሞች አሉት የሚለው ነገር ደግሞ እንይ። አንደኛ በዚህ ሰዓት አእምሯችሁ የተረጋጋ ስሜት ውስጥ ወይም ደግሞ ኳይት የሚባለው ስቴት ውስጥ የሚገባበት ሰዓት ነው። ስለዚህ የምታጠኑትን ነገር ለማስታወስ አይቸግራችሁም። ሌላው
ደግሞ አንድ ቶፒክ በአጭር ጊዜ እንዲጨርሱትና ያነበባችሁትን ነገር ለረጅም ጊዜ እንዲቀመጥላችሁ ያደርግላችኋል ማለት ነው። ሌላው ጥቅሙ ደግሞ ቀኑን ሙሉ ኮንፊደንት ሆናችሁ እንድትውሉ ያደርጋችኋል። እንዴት ካላችሁኝ ገና በሌሊት ማለት ሁሉም ሰው በተኛበት ሰዓት እናንተ አንድ ትልቅ ነገርን አቺቭ አድርጋችሁ ወይም ደግሞ ስላሳካችሁ ማለት ነው። እና ቀደም እንደነገርኳችሁ ማታ የሚባለው ሰዓት ላይ ወይም ደግሞ ከምሽቱ 1 ሰዓት እስከ 4 ሰዓት ተብሎ የሚጠራው ሰዓት ላይ ለተማሪዎች ለማጥናት በጣም መጥፎ የሚባልበት ሰዓት ነው። ስለዚህ ማጥናት ያለባችሁ አሁን የነገርኳችሁ ሰዓት በተለይ ደግሞ ከሌሊቱ 10 ሰዓት በኋላ ያለው ሰዓት ላይ በጣም ለማጥናት አሪፍ የሚባለው ሰዓት ነው ማለት ነው። በተለይ ለአእምሮአችን ያለበት ስቴት ነገሮችን ኢንፎርሜሽኖችን ወደ ውስጣችን ለማስገባት በጣም የሚቀለው ሰዓት ነው። ስለዚህ ማጥናት ካለባችሁ በዚህ ሰዓት ማጥናታችሁን በደንብ እርግጠኛ መሆን አለባችሁ። ግን ደግሞ ይሄ ማለት ለሁሉም ተማሪዎች ወይም ደግሞ ለሁላችሁም ይሄ ይሰራል ማለት አይደለም። ማለት አንዳንድ ተማሪዎች ማታ ማታ ላይ አጥንተው የሚሰራላችሁ ተማሪዎች አሉ። ስለዚህ ማጥናት የምትችሉበትን ሰዓት ወይም ደግሞ አእምሮአችሁ ክፍት የሆነበትን ሰዓት ማወቅና መተግበርም ይሄም አንድ ወሳኝ ነገር ነው። ነገር ግን ደግሞ ሳይንሱ እንደሚያረጋግጠው ከሆነ ኦልሞስት ለ95% በላይ ተማሪዎች የሚሆነው የጥናት ሰዓት ይሄ የሌሊት ሰዓት ወይም ደግሞ ከሌሊቱ 10 ሰዓት በኋላ ያለው ሰዓት ነው ማለት ነው። እና በጣም ብዙ ተማሪዎች የሚያጋጥመው ምንድነው እኔ ሌሊት መነሳት አልችልም ማለት ሌሊት አላርም ብሞላ እንኳን አላርሙን መልሼ ተነስቼ አትፍቼው መልሼ እተኛለሁ በቃ እኔ ሌሊት መሆን ሰው አይደለም ይላሉ። ነገር ግን የሚገርማችሁ እውነታው እሱ አይደለም። ይልቁንስ እኔ በደንብ የተመለከትኩት እውነታ ምን መሰላችሁ? ማታ እስከ 6 ሰዓት እስከ 7 ሰዓት አንዳንዶቹም ከዛ በላይ ቲክቶክ ስክሮል ያደረጉ የማይረባ ነገሮችን ሶሻል ሚዲያ ላይ እየተመለከቱ ያሳልፋሉ። ከዛ እንዴት ነው ሌሊት ሊነሱ የሚችሉት? ማለት ከሌሊቱ 7 ሰዓት ተኝታችሁ በምንም ተአምር ከሌሊቱ 10 ሰዓት ልትነሱ አትችሉም። ግን እስከ ምሽቱ 3 ሰዓት በዛ ከተባለ 4 ሰዓት ብትተኙ የተወሰነ ጊዜ ነው እንጂ አላርም የሚያስፈልጋችሁ ከሆነ ሰዓት በኋላ በቃ ራሳችሁን ችላችሁ መነሳት ትጀምራላችሁ። ምክንያቱም ሀቢት ነው። ሀቢት ደግሞ ቀስ በቀስ ነው የሚገነባው። ስለዚህ እናንተ ማድረግ ያለባችሁ በጣም በጊዜ ለመተኛት መሞከር፣ ከዛ በኋላ የተወሰነ ጊዜ አላርም መምላት፣ ከሆነ ሰዓት በኋላ ራሳችሁን ችላችሁ መነሳት ትጀምራላችሁ። ለ5 ቀን ያክል ሳታቋርጡ አሁን ያልኳችሁ ነገር በትክክል ተግብሩት። ማለት በጊዜ ተኙ፣ ከዛ ከሌሊቱ 10 ሰዓት ተነሱ፣ እስከ 12 ሰዓት ተኩል ባለው ድረስ አጥኑ ማለት ነው። ምን ያክል ጠቃሚ እንደሆነና ምን ያክል ብዙ ነገሮችን ከቨር ማድረግ እንደምችሉ ታዩበታላችሁ። ስለዚህ በቃ ውጤታማ ተማሪ መሆን ከፈለጋችሁ በጊዜ መተኛት አማራጭ ሳይሆን ግዴታ ነው ማለት ነው። ስለዚህ ማንኛውም አይነት ተማሪ ከሆናችሁ ኤሌመንተሪ ልትሆኑ ትችላላችሁ፣ ሃይ ስኩል ልትሆኑ ትችላላችሁ፣ ፍሬሽማን ማንኛውም ዩኒቨርሲቲ ልትሆኑ ትችላላችሁ። በጊዜ ተኙ፣ በጊዜ ተነሱ፣ ፕሮግራሞችን ለማጥናት አውጡ፣ በደንብ አንብቡ። በእርግጠኝነት እንምላችሁ አሁን የነገርኳችሁ ነገሮች በትክክል ካደረጋችሁ ውጤታማ ላትሆኑ አትችሉም ማለት ነው። ስለዚህ ከአሁን ጀምራችሁ መንጋውን መከተል ማቆም አለባችሁ። ማለት ጎበዝ ተማሪዎች እንዴት ነው የሚያጠኑት፣ ጎበዝ ተማሪዎች የሚያጠኑበት ሰዓት የትኛው ነው፣ ሳይንሱ ለጥናት አሪፍ ነው የሚለው ሰዓት የትኛው ነው የሚለው ነገር በደንብ ማወቅና መተግበር ነው ማለት ነው። ብዙ ባነበበ ረጅም ሰዓት ባነበበ ወይም ደግሞ በጣም ብዙ በተጨናነቀ አይደለም። ይልቁንስ ዋናው ነገር ማጥናት ያለባችሁን ሰዓት ማወቅ፣ ከዛ ትክክለኛ የጥናት ዘዴ መተግበር ነው። እስካሁን ቪዲዮ ላይ ካላደረጋችሁት ላይክ አድርጉት። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።